እንኳን ለአራተኛው ዓመት የአብርሆት ላይብረሪ መስራታና አገልግሎት መስጠት አደረሳችሁ አደረሰን። ቅድም ሲገለጽ እንደነበረው የአብርሆት ቤተ መጻሕፍት በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ተገንብተን ለከተማው ነዋሪዎች፣ ለአንባቢዎች፣ ለተማሪዎች፣ ለተመራማሪዎች እነሆ 4 ዓመት ሞላው። በእነኚህ የ4 ዓመት አገልግሎት ዘመኑ በሚሊዮኖች የሚቆጠሩ የከተማችን ተማሪዎች፣ ተመራማሪዎች እንዲሁም በተለያዩ የስራ አጋጣሚ በከተማችን የሚኖሩ የውጭ ዜጎች ሳይቀሩ አገልግሎት ሲያገኙበት ቆይተዋል። ትልቅ የከተማችን የእውቀት ማዕከልም ሆኖ አገልግሏል። ከዚህም ባለፈ ለተማሪዎች፣ ለትምህርት ቤቶች፣ ለተለያዩ የስልጠና ማዕከላት ከግማሽ ሚሊዮን በላይ የሚሆኑ መጻሕፍቶችና የህትመት ውጤቶችን ለመደገፍ የበቃ ተቋም ለመሆን ችሏል። በጥቅሉ የአብርሆት ቤተ መጻሕፍት ለተማሪዎቻችን በተለይ ለአንባቢያን የንባብ ባህል እንዲዳብር በርካታ የእውቀት ልውውጦች እንዲሆኑ ከዓለም ጋራ ደግሞ በእውቀት መገናኘት እንዲቻል ትልቅ ድልድይ ሆኖ የአገልግሎት መስጫ ማዕከልም ሆኖ እያገለገለ ይገኛል። በቀጣይ ዓመታት ደግሞ እስካሁን ድረስ ካገለገለው በላይ አገልግሎቱን በማላቅ ከፍ ባለ ደረጃ ለማገልገል ራሱን በማዘመን በቴክኖሎጂ ታግዞ ከብዙ የእውቀት ማዕከላት ጋራ በሀገር ውስጥ ብቻ ሳይሆን ከዓለም በሚያገናኘው ደረጃ ራሱን በማደራጀት ዛሬ እነሆ አዳዲስ የቴክኖሎጂ ውጤቶችን ለአገልግሎት አብቅቷል። የሰራችሁ በዚህ ውስጥ ድጋፍ ያደረጋችሁ ጥረት ያደረጋችሁ የአብርሆት ሰራተኞች፣ የቴክኖሎጂና ኢኖቬሽን ቢሮአችን ከኢንሳ ከአርቲፊሻል ኢንተለጀንስ ከኛ ጋር ስትሰሩ የነበራችሁ እንዲሁም ለዚህ አገልግሎት መብቃት በርካታ ወጣት ተማሪዎች ተሳትፎ አድርጋችኋልና በራሴም በከተማ አስተዳደሩ ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ዛሬ ይፋ ያደረግናቸው ወይም ስራ ያስጀመርናቸው ሲስተሞች አንደኛውና የመጀመሪያው የተቀናጀ ቤተ መጻሕፍት አስተዳደር ስርዓት ነው። ቤተ መጻሕፍቱን በዘመነ የአስተዳደር ስርዓት ውስጥ ማስገባታችን እዚህ የሚገኙትን እነኚህ ትልቅ የእውቀት መድብሎችን ወይም ደግሞ መጻሕፍቶችን ሌሎችም የሪሰርችና የጥናት ውጤቶችን በትክክል ለተገቢው ዓላማ እንድንጠቀም በቀላሉ አክሰስ እንድናረጋቸው እንዲሁም እንድንጠብቃቸውም ጭምር የሚያስችሉ ናቸው። ሁለተኛው ዲጂታል ቤተ መጻሕፍት ነው። ሶስተኛው የምርምር መድረክ ወይም ደግሞ ፖርታል ይሆናሉ ማለት ነው። እነኚህን አጠቃላይ ለአገልግሎት በምናበቃበት ጊዜ ተመራማሪዎች ለስራቸው አስፈላጊ የሆኑ መረጃዎችና ጥናታዊ ጽሁፎችን ባሉበት ሆነው ያለምንም ውጣ ውረድ ጊዜ ብክነትን ሳያስከትል እንዲያገኙ ምቹ ሁኔታን የሚፈጥር ይሆናል። ከዚህም ባለፈ ታሪካዊ ሳይንሳዊ ሰነዶችን በዲጂታል ጥበቃ አቅም ደረጃ ከፍ አድርገን በመጠበቅ ቅርሶቻችንንም ጠብቀን በክብር ከትውልድ ትውልድ መቀባበል እንድንችል ማሸጋገር እንድንችል የሚጠቅመን ይሆናል። በአመት እስከ 1.8 ሚሊዮን ድረስ ተጠቃሚዎች ያሉት የአብርሆት ቤተ መጻሕፍት ለማዘመን የምናደርገው ጥረት መዲናችንን ብሎም ሀገራችንን የብልጽግና ጉዞዋን በተሳካ ሁኔታ በእውቀትና በቴክኖሎጂ አግዛ ለማሸጋገር የምታደርገው ጥረት አካል ተደርጎ ይታያል። የሀገር ግንባታ በጽኑ መሰረት ላይ ለማቆምና በእውቀት በጥበብ ለማገዝ ጥረት ለሚያደርጉም ደግሞ እነሆ ይሄ ትልቅ ስፍራ ነው፣ ቤታችሁ ነው፣ ተገልገሉበት፣ አብራችሁን ስሩ ማለት እንወዳለን። በከተማችን የምንገነባው መሰረተ ልማቶች ለወጣቶች፣ ለተማሪዎች፣ ለተመራማሪዎች ተደራሽ እንዲሆን እውቀት ለሀገር ግንባታ መዋል እንዲችል እንዲሁም ከዛ አልፎ ከዓለም ጋራ እንዲያስተሳስረንና
ደረጃችንን ከፍ በማድረግ ተወዳዳሪ እንዲያደርገን ወሳኝ ነውና ይሄ ትልቅ እድል ለሁላችንም የተከፈተ ነው። የተለየ መስፈርት የለውም። የቤተ መጻሕፍቱን የአስተዳደር ሕግ ጠብቆ መጠቀም ብቻ ይጠበቅብናል። መጠቀም ብቻ ሳይሆን ደግሞ አስተዋጽኦ ማድረግና ለሀገር ያላችሁን እውቀት እዚህ ስፍራ ላይ እንድታቀርቡ ቤታችሁ ነው፣ ተጠቀሙበት ማለት እወዳለሁ። እንደ ዛሬው አይነት አብሮት ቤተ መጻሕፍት የተገነቡ ቴክኖሎጂ ፕሮጀክቶችን እና ሌሎች በከተማችን የተገነቡ መሰረተ ልማቶች የሁላችንም ናቸው። እንጠብቃቸው፣ እንጠቀምባቸው የሚለውን ደግሜ ማሳሰብ እወዳለሁ። እንደገና እንኳን ለ4ኛው ዓመት አደረሰን አደረሳችሁ። አገልግሎቱን በላቀ ሁኔታ ከፍ አድርጋችሁ እንድትጠቀሙበት እንደምታደርጉት ያለኝን እምነት መግለጽ እወዳለሁ። መልካም ቀን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።